ነው ብዙ ሰዎች ሊጠፉ ይችላሉ። ኦብቪየስሊ እኔ ሁሉንም ሰው በሆነ አይነት ነገር እየለካሁት አይደለም። በጣም ነፍሴ ተሰቃይታበት ያለፈችበት ጊዜያቶች አሉ። አሁን በጣም የሌለ ስቴብል ያደረኩበት ጊዜ ላይ ነው። የአንድ ፈላስፋ መንገድ እሱ ነው ብዬ ነው የማስበው። ሰዎች ግን መሆን አለበት ከሚል ከሞራል ኦብሊጌሽን ዋት ኢት ኢዝ የሚለውን ወይም እግዚአብሔሩንም ባይት ሰልፍ ራሱ ለማግኘት ሲጥሩ ዳስ ዋይ የሚጋጩት። ለዛ ነው ትግል ውስጥ የሚገቡት። ለዛ ነው ለምሳሌ ህይወት ፍትሃዊነት የላትም ምናምን የሚል ጥያቄ እኔ ያሬድ አይደለሁ። ሰው ልጅ ከኬትም ጀምሮ ይሁን የትኛውንም ሃይማኖታዊ አጀማመርም የምታስቡ ሰዎች ኢቮሉሽኑም ሳይንሱ ምናምን የሚመቻችሁ የትኛው ከየትኛው የሚጀምር ተነስቶ ብቻ የቆመበት እኔ ነኝ እኔ ሴንስ ታውቃላችሁ። ዲታችመንት ኖሮት አይደለም፣ እንደዚህ በክፍልፋይ አይደለም የሰው ልጅ እዚህ ጋር የደረሰው ማለት ነው። የሰው ልጅ መጥቶ አጠቃላይ የሰው ልጅ ነኝ እኔ፣ እናንተም እንደሆናችሁት። አሁን እንጀምራለን ማለት ነው። እንዴት ናችሁ? አማን ነው ወይ? ሰላም ነው? ኦኬ። ዛሬ ቪዲዮ የምንሰራው ስለምን ጉዳይ ነው? የምኞታችንን ማየት በመፈለግ ውስጥ ለራሳችንን ምንከትበት ሰልፍ ዲሰፕሽን እና በኢቪል መነደፍ ያለው ጥቅም የምትል አይነት ርዕስ ይዘን ነው የምንሄደው። እና ብዙ ሰዎች የዓለምን ይሄ ደረቅ ፋክቹዋል ነገር ወይም ደግሞ ቴረር ፓርቷን ሸፈን የሚያደርጉበት የህይወትን የሆነ መራር የሆነ እውነት ደበቅ የሚያደርጉበት የሚያላብሱበት ቀለም የሚያበዙበት የውሸት ካባ የመልበስ ነገር አለ እና እሷን አውልቀው እውነትን ቶለሬት ማድረግ ከዛ ውስጥም ደግሞ የሚወለድ ጀግንነት የምትል አይነት ቶፒክ እናነሳለን። ከዛ ቀደም ግን መጨረሻ የሰሩት ቪዲዮ ላይ ኮሜንት ላይ ጆ የሚባል ዮሴፍ የሚባል የዩቲዩብ ቤተሰባችን ያነሳውን ጥያቄ በመመለስ እንጀምራለን ማለት ነው። ከባለፈው እንትን ላይ ወደ ቪዲዮ ከመግባታችን በፊት እሱ መልስ እንመልስለት። ለምን አንድ ሁለት ሰው ነው የጠይቀኝ እንደዚህ ዮርዲ የምትባል እሷም ጓደኛዬ ጠይቃኛለች በውስጥ ኢንቦክስ ላይ። ከዛ ዮሴፍ ኮሜንት ላይ ጠይቆኛል። የሆነ የሚወክለው ሰው ሊኖር ይችላል ማለት ነው ያ ጥያቄ። ኦኬ ጥያቄው ምን ነበረ? ፖለቲካል ማለት የወጣቱ በተለይ ምናምን ፖለቲካል ማህበራዊ እንደዚህ ንቃተ ህሊና ከሌለው ችግር የለውም። ዩአር ኢንተረስትድ ካልሆንክ ፖለቲክስ ላይ ፖለቲክሱ ግን አንተ ላይ ወይም ፖለቲሻኑ ግን አንተ ላይ ኢንተረስትድ ነውና ማይሆን ሰው ይመርሃል ምናምን የሚል ነገር አንስቼ እና ይሄን ሁሉ ነገር ማወቅ ሲስተሙን ማወቅ ንቃተ ህሊና ኖሮት የሆነ ነገርን ማየት የጨዋታውን ሜዳ ማጥናት ስለ እንትናችንም ነገርከን ስለ ዲጂታል አይዲም ይሁን ስለ አሜሪካን ፈርስት ስትራቴጂም ይሁን ስለ ፓላንቲርም ይሁን ዋትኤቨር ብቻ ኮንስፓይረሲ የሚመስልም ጉዳይ ይሁን አወቅን። ስለዚህ ያንን ማወቃችን ምን ይፈይድልናል? እኛ ምን የምናመጣው ነገር አለ የሚል ነገር አለ። አንድ ይሄ ጥያቄ ራሱ አት ዘ ፈርስት ፕሌስ ይመነጫል ብዬ የማስበው ኒሂሊስቲክ ከሆነ አይነት አፕሮች ነው። ሰዎች ሊያመጡ በኢንዲቪጁዋል ሌቭል ሊያመጡ የሚችሉትን አይነት አስተዋጽኦ ዲቫሉ የማድረግ ጉዳይ አለ። ግን እንዴት እንደሚያነቃል እንግዲህ በጣም ሱፐርፊሻል ከሆነ አይነት ወይም ኤሌመንተሪ ከሆነ አይነት መልስ እንመልስና ሙሉ ቪዲዮ ልናደርገው እንችላለን። የዛሬውን ቪዲዮ ሰዓት እንዳይፈጅብን ትንሽ ብቻ አንድ ሁለት ሶስት ፖይንት ብቻ እናንሳ። የመጀመሪያው ከዚህ በፊትም ብየዋለሁ ነሰሲቲ ነው የሚሰጠው። ነሰሲቲ እንዴት መሰላችሁ? አሰ ሰርቫይቫል ሜካኒዝምም የተሰራንበት የእንትን መረብ ጉንፋን ሊጀማምሬ ነው እንዴ ጎሮሮዬ አሰ ሰርቫይቫል ሜካኒዝምም አዳፕት እያደረግን የመጣንበት ሞድ ኦፍ ቢንግ አለን የምንገለጥበት ማለት ነው። እሱ ቴረር ይፈልጋል። የሆነ አይነት ቴረር ሳይሆን የሆነ ትሬት ይፈልጋል። ኮንሺየስ ለመሆን ነቅቶ የሆነ የሚታገለው ረስል የሚያደርገው ጉዳዮች ይፈልጋሉና ሰዎች እነዛን አሲፍ እንደሌለ መፍጠር አይጠበቅባቸውም የሚል ነገር አንስቼ ነበር። እና ነሰሲቲው ዴብዝ ይሰጠዋል ለሆኑ ጉዳዮች ለማድረግ። ለምሳሌ ሁሉም ሰው የሆነ የተሻለ አት ቶፕ ኦፍ ሃይራርኪ መቀመጥ ይፈልጋል አይደል? አት ቶፕ ኦፍ ሃይራርኪ መቀመጥ ደግሞ እኔ ትላንትም ይሁን ከዛ በፊት ማወራላችሁ ጉዳዮች እንደ ስሌቭ ሊያደርጓችሁ ነው። እንደዚህ ስክሪፕት የተጻፈ ነው። ይሄ ነገር እያጠቋችሁ ነው የምላችሁ ነገር ሚዲዮከር የሆነ ሶሻል ሃይራርኪው ላይ መሀል ያለና ከላይ ያለ የሚነካው አንድ አይደለም። የሞተር ድምጽ የገባ ከሆነ አላውቅም እና አንድ አይደለም። አት ቶፕ ኦፍ ሃይራርኪ ያለው አልተርኔቲቭ አለው። ለምሳሌ ዝም ብለን ፋይናንሻል ፍሪደሙን ብቻ እንኳን በጣም ያን ያህል ዲፕ ሳንገባ ፓወር የሚባለውን ፒለር ኤክስተርናል በሆነ በመናቃቸው ብቻ ብንመዝነው እንኳን አንድ ፋይናንሻል ፍሪደም ያለውና ሚዲዮከር ሰው እኩል አይደለም። ለምሳሌ የጤና እንትኑን አልተርኔቲቭ ወይ ሊጠቀም ይችላል። ሚዲዮከሩ ግን የግድ ሰርቭ የሚደረግለትን ነገር ብቻ ነው የሚገለገለው። ኦኬ ፕላስ ሊቀይር አንድ ሰው ኦኬ ይሄን ነገር ምን ማድረግ እችላለሁ ብሎ ሊቀይር ቢል እንኳን ለምሳሌ ነን ገቨርንመንታል የሆነ ኤንጂኦ ሊያቋቁም ይችላል። አንድ ሰው አቅም ካለው ቀላል ነገር እያረኩት አይደለም።
ሃርድ ወይ ግን ፖሲብል ወይ አንድ ኢንዲቪጁዋል የሆነ ኤንጂኦ ምናምን ከዛ ፈንዲንጉን ምናምን ከነሱ ሌላ አይነት ፓዝዌ ያለው ፈንዲንግ አድርጎ ሪሰርች ፕራዮሪታይዜሽን ብዬ ያነሳሁትን ነገር ለምሳሌ ትክክል በሆነ ነሰሲቲ ባለው የሪሰርች ፕራዮሪታይዜሽን ላያደርግ ይችላል። ስለዚህ ለወጠ ማለት አይደለም። አንድ ድርጅት ለወጠ ማለት በዛ እነሱ ፈንዲንግ ሌላ ቦታ አሎኬት ሊያደርጉ የነበረውን ጉዳይ እሱ ሊሰራበት ይችላል። እኔ ፐብሊክን ነው ሰርቭ ማድረገው የሚል አንድ ግለሰብ ለምሳሌ ሌላም ዝም ብለን አሁንም በጣም ከላይ ካሉ የሚታወቁ እንትኖች ለምሳሌ እንትን አይደለም ምንድነው ህፃናቶች የሚሉት ይሄ ማይነካፉ ምናምን ነገር አይደለም። አንድ የተወሰኑ ሰዎች ደግሞ ኢንተረስቱ አድሮባቸው ሊደርሺፕ ላይ ገብተው ሊድ ሊያደርጉ ይችላሉ። አንድ ሰው ተቋምን ምን ያህል ሊቀይር እንደሚችል ደግሞ ዊ ነው ኢት አትሊስት ወደ መጥፎ ተቀይሮ የሆነ ተቋም ኢንፍሉዌንሱን በግለሰብ ደረጃ እናውቀዋለን አይደል እንዴ? የምርጫ ስለደረሰ ለምሳሌ እንትን ምሁራንን ምናምን ተሰብስበው ከጠቅላይ ሚኒስትር ጋር የነበረው ጊዜ ላይ የኢንዲቪጁዋል አይደለም ለውጡ እኛ የቀረጽነው ፖሊሲ ላይ ነው መጥቶ የተቀመጠው የምትል ነገር ምናምን የሆነ ሰዓት ላይ መነጋገሪያ ሆና ነበር። ብርሃኑን ለምሳሌ ትምህርት ሚኒስተሩን ግን ኦኬ ኢቭን እሱ ችግር የለውም የነሱ ፖሊሲ ነው እሱ አሰፓፔት ነው የተቀመጠው ብንል እንኳን ግን ይቻላል ኢንዲቪጁዋል ገብቶ ተቋማት ላይ ምን ያህል ኢንፍሉዌንስ ማድረግ የሚችል ኦኬ። ስለዚህ የሆነ ያለ የፓወር ሃይራርኪ ላይ የሆኑ ግለሰቦች ደግሞ ገብተውበት መለወጥ ይችላሉ ተቋምን። ኦኬ መግባት አይጠበቅብንም ቢሉ የሆነ ደን ገቨርንመንታል የሆነ ኦርጋናይዜሽንን በለው ምናምን ኤንጂኦ ሌላ ፈንዲንግ ያለው ምናምን ብዙ ለውጥ የሚያመጡ ግለሰቦች አሉ። ሶስተኛ ነገር ደግሞ ምንድነው? ሶስተኛ ነገር ቮቲንግ ነው። አሁን እኮ ኖርማሊ ይሄ ቲዮሪዋ ኢምፕሊመንት አልተደረገም ምናምን ስላልኩኝ ነው እንጂ ፕሉራሊስቲክ የሆነ ስቴት ነው ያለን። ፕሉራሊስቲክ ስቴት ነው ማለት የህዝብ ተወካዮች ምናምን ነው ድምጽ ተሰጥቶ ያንተ ድምጽ መዋጮ ነው። እንግዲህ ዲሞክራት ነን ምናምን ሊበራል ዲሞክራሲ ምናምን የሚል ነገር ነው ያለው። ሶ አናዌር ከሆንክ ለብዙ ነገሮች የኮሌክቲቭ ድምር ውጤት ማለት ኢንዲቪጁዋል እኮ የኢንዲቪጁዋል ድምጽ ድምር ውጤት ነው የኮሌክቲቭ ምርጫ። ስለዚህ የተሾመዋለን ያንን ግለሰብ ፕላስ አሁን ራሱ የሚመራህ መንግስት የወጣው የሆኑ ኢንዲቪጁዋሎች የሆነ ማህበረሰብ ላይ ኢንፍሉዌንስ አድርገው በታውት በአርጊውመንት ኔጎሺየት በማድረግ በማሳመን የሆነ አይነት ሞቲቭ በመቀስቀስ ያመጡት ለውጥ ላይ ያለ መንግስት ነው። ስለዚህ ኢንዲቪጁዋል ሌቭል ላይ ያለህን ነገር እንደዚህ ዲቫልዩ ማድረግ አያስፈልግም። ይህ ሁሉ ግን ብንጠራርገው በጣም ደስ የምትለዋና ሳይኮሎጂካል የሆነው ሲግኒፊካንስ ነሰሲቲ መስጠት ነው። ከዛሬ ርዕስ ጋርም ስለሚሄድ እሱን ቀጥዬ አወራዋለሁ ማለት ነው። ድምጾች ምናምን አሉ እኔን ነው የሚረብሸው እናንተን የሚረብሽ አይመስለኝም። ቮይስ ላይ የሚገባ አይመስለኝም። ከዛሬው ጋር ስለሚገናኝ ሰተት እያልኩኝ እቺን ለሱ መልስ የምትሆነውን ይዤ ከዛሬው ጋር እያያይዝኩኝ እገባለሁ ማለት ነው። ነሰሲቲ መስጠት የሚለው ነገር ሰዎች አሳዳፕቲቭ ሜካኒዝም የመጣንበት መንገድ ትሬት እንፈልጋለን ብያለሁ። ትሬት ወይም የሆነ አይነት ኦኬ። ስለዚህ ግን መፍጠር አይጠበቅብንም። ኦሬዲ ምን ውስጥ ነው ያለው ስትል ይሄንን ዓለም እኮ የተዘወረ ኦሬዲ ያለ ስትራክቸር አለ። ያ ስትራክቸር ደግሞ ማል አድሚኒስትሬሽን አለው። ትክክል እየተዘወረ አይደለም። ትክክል ሊደርሺፕ ኦኬ። እንዴት ነው የሚጫወተው ምናምን ሰዎችን ስታጠና ኖርማሊ ግራውንድድ ያደረገ ትሬት እንዳለ ስታቅ ከውስጥ ነሰሲቲው አት ቶፕ ኦፍ ሃይራርኪ ካልተቀመጥኩ ወደ ላይ ወይ ምርጡ ጄኔቲካል ማቴሪያል ካልሆንኩኝ ስፒሺስን ፐርፒቹዌት ማድረግ አልችልም የሚል ሰውነት በደመ ነፍስ ማወቅ አለውና ለከፍ ላለው ጥሪ የማንቃት ከፍ ላለው ጥሪ ወይም ደግሞ ልትሆንለት ለምትችለው አይነት መገለጥ ለማብቃት ቆንጆ ግራውንድ ይሰጠዋል ማለት ነው። ቆንጆ ግራውንድ ይሰጠዋል። ይህንን በምሳሌ ልንገራችሁ። ለምሳሌ አሁን ሰልፍ ዲያግኖሲስ የሚባል ነገር በጣም በቃ አሰ ትሬንድ ሆኗል አይደል? ከዚህ በፊትም ብያለሁ ደግሞአለሁ፣ ችግር የለውም። ይሄ ክሊኒካል ዲያግኖሲስ የሆነውን ነገር አይደለም። ለምሳሌ ኤዲኤችዲ ያለብኝ አንድ ሰው እኔ እንደዚህ ኤዲኤችዲ ኦሲዲ ያለብኝ ሰልፍ የክሊኒካሊ ዲያግኖሲስ የደረገውን ኦሲዲም ይሁን ኤዲኤችዲ ምናምን ይሁን እሱን አይደለም፣ ግን ሰልፍ ዲያግኖስድ የሆነውን እኚህ ነገሮች ምን ያህል በነሰሲቲ ነንሰንስ ወይም ባዶ እንደሆኑ ላሳያችሁ ብዬ ነው። ለምሳሌ ብዙዎቻችን ያለንን ይሄ ኦኬ ችግር አለብን ብዙ ፎከስ አናረግም አሰ ኮሌክቲቭ ስፒሪት ዘመኑ ያመጣው የሆነ አይነት ነገር ነው ብለን የምናስበው የትኩረት ነገር አለ አይደለ? ምን ታዘብኩ የሆነ ሰዓት ላይ የሆነ ጊዜ ኦኬ ከበፊት ከድሮ እንደዚህ ቀንሷል ብዬ የማስብበት አቴንሽን አሁን አሪፍ ላይ ነኝ ብዬ አስባለሁ። አቴንሽን ስፓኒ ግን የሆነ ሰዓት ላይ እንደዚህ አፌክትድ ሆኗል ብዬ በራሱ በሰዓቱ በማስብበት ወቅት ኤግዛም ደረሰና ኤግዛም የምንቀመጥበት ጊዜ ሆነ። ኤግዛም እኔ እንደምታውቁት ሕክምና ነው። የሕክምና ትምህርት ላይ ሕክምና ትምህርት ሜዲሲን ኤግዛሙ አንድ ኤግዛም ኬዝ ነው።
ኬዝ ማለት የፔሸንት ሂስትሪ ነው። ስለዚህ ታሪክ ነው የምታነበው። አንድ ጥያቄ ለማንበብ አንድ ጥያቄ ለመስራት የአንድ ፔሸንት ወይም ደግሞ የአንድ ታካሚው ሂስትሪ ነው የምታነበው። ሂስትሪውን በቃ ሂስትሪውን አንብበ ረጅም ነው ልልህ ፈልጌ ነው። አንድ ጥያቄ ረጅም ነው፣ እሱን አንብበ ነው ዲያግኖሲስ ምርጫዎቹን ኤቢሲ ዲ የምትለውና አንድ ጥያቄ አንብቦ መስራት ኦኬ ረጅም ነው። ከዛ እሱ ስንት ጥያቄ መሰላችሁ? 100 ምናምን ጥያቄ ነው። 100 ምናምን ጥያቄ ይሆናል። ከዛ ፈተና እንትን ውስጥ ፈተና ዋርድ ውስጥ ቁጭ ብላችሁ የምትፈተኑት ለስንት ሰዓት ሊሆን ይችላል ማለት ነው? ለ3 ለ4 ሰዓት። ለ3 ለ4 ሰዓት እያንዳንዱ ጥያቄ የተለያየ የፔሸንት ሂስትሪ ነው፣ ኬዝ ስተዲ ነው። ከዛ እሱን አንብበህ ነው ሹዙን የምትመርጠው። ከዛ ፎከስ ማድረግ ያለብህ ለ3 ሰዓት ነው ለ4 ሰዓት። ከዛ አቨሬጁ ግን እነሱ ስታቲስቲክ አውጥተው አንድ ሰው አይ የአቴንሽን ስፓኑ ፎከስ ማድረግ የሚችለው 30 15 ደቂቃ ናት ምናምን የሚል ይወጣል። ከምኑ እዚህ ጋር ለምን ቻልከው? ምንም ዘንበል አይልም ነው የምልህ። ልክ እየሰራን ሜቢ እኔ መድከም ምናምን የሚመጣው አንድ ሰዓቱ አልፎ ሊሆን ይችላል። በቃ እንደዚህ ፍጥጥ ብለህ አንብበህ ምንም እየሞላህ ነው የምትሄደው። ለምንድን ነው እዚህ ጋር ግድ አለን። አሁን ከግድ ጋር ነው ሪሌት የሚያደርገው። ለጉዳዩ ግድ አለን። ሐኪም ለመሆን ዶክተር ለመሆን ነው የገባን። ኦኬ። ስለዚህ በጣም ኬር አለን፣ ለጉዳዩ ኬር አለን። ለጉዳዩ ኬር ስላለን ለጉዳዩ ኬር መኖሩን ምንድነው ከዛ ተነስቶ ነሰሲቲ ይበጃል። ምንድነው በጣም ኬር ስላለን ያንን ነገር ሊያበላሽ የሚችል አሰትሬት ደግሞ ያለው ምንድነው ፈተናውን ፌል ማድረግ ነው። ስለዚህ ፈተናውን ፌል የምታደርገው ደግሞ ፎከስ አድርገህ ጥያቄዎችን እያነበብክ እያንዳንዱን ካልሰራህ ኦኬ። ስለዚህ የበለጠ ኬር ካለክ የበለጠ ነሰሲቲው ወይም ትሬቱ ዴንጀርነቱ ይጨምራል። ኦኬ። ስለዚህ እዚህ ጋር አሰ ፕሮብለም ብለህ ያነሳው ሰልፍ ዳግኖስ አድርገህ በሌላ ጉዳዮች የሆነ ነገሮች ልታነብ ስትል የሚጠፋው ምናምን የአቴንሽን ስፓን እዚህ ጋር ተለጥጦልህ ሌላ ሰው ሆናል ማለት ነው። ሌላ ሰው ሆነ እየሰራህ ነው ያለው። ምንም አያስፈልግ፣ ሰብስታንስ አያስፈልግ፣ ምን አያስፈልግ ምናምን የትኛውንም ሰብስታንስ መጠቀም አያስፈልግህም ፎከስ ለማድረግ። ሪል የሆነ ትሬት ብቻ ነው የሚያስፈልግ። ሪል የሆነ ሴናሪዮ ትሬትም ክሬት ማድረግ አያስፈልግህም። ወይም የሆነ አይነት ዴንጀር ኦልሬዲ ዊ አር ኢን ዴንጀር። ስለዚህ ቢ አዌር ያለህበትን ዴንጀር ነው የኔ እንትን ማለት ነው የኔ ኮንሰርን። ምንም አዲስ ነገር አይደለም። አይን ያልሆነም ኢንተረስትድ መሆን ማለት እኮ ነገርየውን በኢትሰልፍ አይደለም፣ ኢቭሉን አይደለም ኢንተረስትድ የምትሆነው አካባቢ ምን ያህል ዴንጀር አለው የሚለውን ስታይ ከውስጥህ ለያንን ኮፕ ለማድረግ የሚነቃ ነሰሲቲው ኮንሺየስሊ አንችልማ። ሰው ልጅ በአእምሮ አይለወጥም። ኮንሺየስሊ ለራስህ የሆነ አይነት ናሬሽን ሰጥተህ ለአት ቶፕ ኦፍ ሃይራርኪ እንዲወጣ አይነን ሰውነት ማንቃት አትችልም። ሶ ሪል ዴንጀር ያለህበትን ነገር ማወቅ ፕሌይ ማድረግ እንትን ይልሃል። ዝም ብዬ አሁን ሌላ አንድ ልጨምርልህና ወደ ዛሬ ጉዳይ ልግባ ማለት ነው። አንድ ደግሞ ምንድነው የምለው ለምሳሌ ዝም ብሎ አሁን ኢቭን ፋይናንሻሊ የሆነ የሚንቀሳቀሱ ልጆች የሆነ ነገር ኢንቨስት ለማድረግ የሆነ ነገር ለማድረግ ምንድነው የሚያደርጉት? ኦኬ ኢቭን ጂኦፖለቲክስ አለ። የከረንሲ እንዴት ነው ፍሎ የሚያደርገው ነገር ጭውያውን አፌክት አያደርጋቸው? ሎንግ ተርም የሆነ ኢንቨስትመንት የሚያደርጉ ሰዎች፣ አቅም ያላቸው ግለሰቦች ጂኦፖለቲክሱን አጥንተው አሁን ከረንት ላይ ያለውን ይሄ የግሎባል ፓወር ሂደት ምናምን አጥንተው የትኛው ከረንሲ ላይ ሞር ኢንቨስት ቢያደርጉ የትኛው ላይ ሞር ሴፍ ቢያደርጉ ምናምን የሚለው ነገር ኢፌክት የለውም። ሞር በደንብ እነዚህ ላይ አሁን የሚጫወቱ በደንብ የሚያወሩ ልጆች አሉ። እንደውም የዩቲዩብ ቤተሰብ ዩኤል የሚባል ልጅ አለና እሱ እንደዚህ ቲክቶክ ላይ ምናምን ይሰራል በዚህ ጉዳይ ላይ። ኤኒዌይስ ብዙ ማለት እንችላለን። ወደ ዛሬ ጉዳይ እንግባ። የዛሬ ጉዳይ እንደነገርኳችሁ ነው። ኦኬ ብዙ ሰው የምኞቱን ማየት ይፈልጋል። ኢቭን ኢንክሉዲንግ ጋድ ብሎ የሚያስበውን ወይ እግዚአብሔር ብሎ የሚያስበውን አካል ነው ወይም ደግሞ እንዲሆንለት የሚፈልገው ወይም እግዚአብሔር ጥሩ ነው ሲባል ለምሳሌ ጥሩ ነው ብሎ የሚያስበውን የሆነ የሞራል ሌብሊንግ ወይም ክሌም አድርጎ ከዛ መጀመር ነው የሚፈልገውና የሆነ ሰዓት ለምሳሌ አሁን ከባህሉ ጋርም እንትን ስንከራከርበት ወይ ትንሽ እንትን ሲለን የነበረ ጉዳይ ይሄ ነው። የሆነ ቪዲዮ ሰርተን ነበር እንደውም ጠፋብን ብለን ምናምን ነበረ እና እዛ ቪዲዮ ላይ ሞር እንደ ዲቤት የሚመስል እዛ መጨረሻ ላይ የተወሰነ አይነት ትንሽ መቀራረብ ኖሮት ያለቀ ነበር እና እሱንም ላነሳ ስለፈለኩኝ ነው። ምንድነው ኦኬ የኔ ኮንሰርን አማፕቱ ትሩስል ሰዎች እውነት ሪያሊቲን አሴቲዝ የማየት አቅም ካላቸው ዴንጀር አለው በጣም ለምን እንደሚፈሩት አውቃለሁ። የሆነ ልጅም እንደዚህ ፌስቡክ ላይ ቀድም ያልኳችሁ ዩኤል የሚባል ልጅ በደንብ በተደጋጋሚ ዲስከስ እናደርግበት ነበር። ልክ እንደ ባህሉ እሱን ኮንሰርን አድርጎት የሚጠይቀኝ የነበረው ኢቭልን ጌዝ በማድረግ ልክ ኒቼ እንደሚለው የለም
ኢቭልን ጌት ስታደርግ ራሱም እሱም ሪስፕሮካሊ ማለት እኔ ኢቭልን ሳይ ኢቭልም ራሴን ያየኛልና የሆነ ሰዓት ላይ ዲቮር መደረግ አይቀርም የሚል የሰዎች ፍርሃት አለ። ኦኬ ነገር ግን የመነደፍ ማለት ነው። ኦኬ የኔ ምንድነው ከዚች መልስ ልመልስና እኔዋ መነደፍ አለብህ ባይነኝ። አንዲያ ነገር መጠኑ ነው ሊያስፈራ የሚገባው። የተወሰነ መነደፍ አለብህ ማለት ልክ እንደ ክትባት ማለት ነው። ክትባት ለምሳሌ የነገርየውን የበሽታ የተባለውን አይነት በሎ አማውንት በትንሽ አማውንት ተነድፈ አይደለ ያንን በሽታ ያልከውን ነገር እንድትችለው ወይ ቶለሬት እንድታረገው አቅም እንዲሆን የሚሆን ትንሽዬ በሽታ የሚሰጥህ ከሆነ ልክ እንደ ክትባት ማሰብ ነው ማለት ነው ኢቭልን። ያለበለዚያ የኢቭል ፖቴንሻሉን ከሌለን ከዚህ በፊት ስለ ህግ ስለምናምን ብዬ ብዙ ነገር እንደማወራው በጣም ናይቭ ነው የምንሆነው። ለዓለም ያለ ምልከታ በጣም የዋሆች ነው የምንሆነው። ፕላስ ደግሞ ማጥቃት ብቻ አይደለም ፕሮቴክሽንም ነው አይደል? የሆነ አይነት ኢቭል ፖቴንሻል ፕሮቴክሽንም ነው። ግን አት ዘ ፈርስት ፕሌስ ኢቭል እና ጉድ የሚለውን ነገር ራሱ ኢቭል የሚለውም ሌብሊንጉን ከዛ ራሱ መጀመር አይደለም ፈልገው ሪያሊቲን አሲቲዝ ምንድነው የሚለውን ነገር ዋት ኢት ኢዝ የሚለውን ነገር የማየት አንድ ሰው ፍላጎት ሲኖረው ከዛ ውስጥ አንድ ነገር ከሆነው የተነሳ ነው ላይውን ፈልጎ እንጂ እንዲሆን ከምፈልገው ነገር አይደለም። ለምን የሆነው የተነሳ ከሆነ እውነትነት አለውና እውነት ደግሞ ለምን ግድ ይለናል ካልን እውነትና ማንነት ኢንተርቼንጀብል ናቸው። ሲኖኒመስሊ መጠቀም ይችላል። የአንድ ነገር እውነትነቱ ነው ምንነቱ ማለት ይሄ ወንበር እውነተኛ ወንበር ባይሆን ኖሮ ይጥለኛል። ስለዚህ በአገልግሎትም ስንመዝነው እውነትን ያን ያህል እንትን አንልም። ላይክ ፕሮፖዚሽናል የሆነውን እውነት አይደለም። ልክ ለምሳሌ ፖስት ሞደርኒስቶች ምናምን አይነት ክሪቲክ የሚያቀርቡበት ይገባኛል። እውነት ምንድነው ማለት እውነት ፕሮፖዚሽናሊ ካሰብነው እኮ አንድ ነገር በብዙ ነገር የመተርጎም ቴንደንሲ ያለውና እንዴት የጋራ የሆነ ኦብጀክቲቭ የሆነ ትርጉም ልንይዝ እንችላለን የሚል እሱን ራሱ በኔጎሺዬሽን አትሊስት ሳምሃው ወደ ሆነ አይነት መቅረብ እንችላለን። ግን ዲናይ የማናረገው ያለ አይነት ኦብጀክቲቭ ትሩዝ ግን የባህሪ ትሩዝ ነው። የባህሪ እውነት ማለት ነው። ፕሮፖዚሽናል የሆነው አይደለም። ከባህሪ ጽፈት ያለ እውነት ዛሬ ሆነ ሰልፍ ዲሰፕሽን ሲገለጥ ወይ ማስክ ሲላጥ ያለ ኤክስፕሌን የማናረገው ግን በመሆን የምናውቀው የባህሪ እውነት ማለት ነው። ስለዚህ ያንን እውነት ፊል የማድረግን ያንን እውነት ለማየት የመፈለግ ኪዩሪዮሲቲ ጥንካሬያችንንም ይመዝነዋል። ልክ ኒቼ እንደሚለው ማለት ነው። አንድ ሰው ትሩዝን ቶለሬት በማድረግ በመቻል ውስጥ ነው ስትሬንግዙን ሜዠር የሚደረገው ልክ እንደሚል ማለት ነው። ለምን በጣም አስቀያሚ ናት እውነት፣ በጣም አስቀያሚ ናት ኢነሰንስ በቃ በትንሽ እናንተ መስማት የማፈልጉትን ነገር እኮ በትንሽ ታውቃላችሁ። ትንሽዬ እውነት ምን ያህል ቢተር እንደሆነች ሶ ምሳሌ እግዚአብሔሩን ስትል እግዚአብሔሩ መሆን ምንድነው እግዚአብሔሩ እንዲሆንልኝ የምፈልገውን ሳይሆን የሆነውን አይቼ ነው ከዛ ነው ባህሪም እንዲወለድ መሆን ያለበት ዋት ሹድ የሚል የሞራል ኦብሊጌሽን ሊወለድ የሚገባው። ሰዎች ግን መሆን አለበት ከሚል ከሞራል ኦብሊጌሽን ዋት ኢት ኢዝ የሚለውን ወይም እግዚአብሔሩንም ባይት ሰልፍ ራሱ ለማግኘት ሲጥሩ ዳስ ዋይ የሚጋጩት። ለዛ ነው ትግል ውስጥ የሚገቡት። ለዛ ነው ለምሳሌ ህይወት ፍትሃይነት የላትም ምናምን የሚል ጥያቄ በጣም ኒሂሊስቲክ የሆነ እንደውም ኒሂሊስቲክ በጣም አብሰርድ ነው ህይወት ብሎ የማሰብ ከንቱ ናት ብሎ የማሰብ ከውስጥ ጋር ኢነር ባትሉ የሆነ ረስል ማድረግ ሳይሆን ጉዳዩን ለመፍታት ኦሬዲ ፕሪሳምፕሽን አለ። ያ ፕሪሳምፕሽንን ፊት እንዲያደርግለት እግዚአብሔር ባለ ትንቅንቅ ውስጥ የሚገባው ማለት ነው አንድ ሰው። አሁን ሳይ የለብኝም ምን ምንም ደስ ጥያቄ በነገሩ የሆነ አይነት ኢቮልቭ የማድረግ አንዱ ጉዳይ ብዬ የማስበውም ነገር ምንድነው ጥያቄዎች ይቀያየራሉ። ኢቮልቭ ስታደርግ ተመሳሳይ ጥያቄ የለም። ለምሳሌ እኔ እግዚአብሔር ፍትሃዊ ነው ምናምን የሚል ጥያቄ የለኝም። ሶ ምንድነው ሪያሊቲን አሲቲዝ የማየት ነገር ካለ ቤር ማድረግ ውስጥ ፔን አለ ኦብቪየስሊ። ነገር ግን ከዛ ዋት ሹድ የሚል ነገር መውለድ እንችላለን የሚል ነገር ነው። ፕላስ ደግሞ እንዴት ነው ዲቮር አንደረግም የሚል የሆነ ኪዩሪዮሲቲ ነበረ። ዲቮር አንደረግም የሚል ጥያቄ አለ የቀረበ ማለት ነው። ዩኤልም እንደዚህ ጠይቆኝ ነበረ። ኦኬ ዲቮር መደረጉ ላይ ምናምን ኦኬ የሆነ አይነት ኢቭል አለ። በኢቭል ዲቮር ያለ መደረግ ወይም ደግሞ ኢቭል ዲቮር ያደርገናል የሚል ፍርሃት አለና ያንን እንዴት ነው ምናመልጠው ጌስ እናረግበት የሚለውን ነገር ምንድነው ስሜታችን ነው። እና ዋት ዩ አር አፕ ቱ ምንድነው በልብ የሰነከው ምን ፈልገህ ነው እያየህ ያለው ዓለምን መጽሐፍ የምታነበው ለምንድነው
ዓለም ላይ የሆኑ ነገሮችን የምታየው ለምንድነው የሚሉ ጉዳዮች ምንድነው ኪዩሪየስ የሚያደርግህ የሚለው ነገር ኢፍ ዩ አር አፕ ቱ ትሩዝ እና የሆነን ነገር ኢሴንሱን የመረዳት ከሆነ እውነት ነው ኬር ግድ የሚልህና እሱ ነው ፕሮቴክት የሚያደርግ። ምሳሌ ስናወራ ከዚህ በፊት በኃይሉ አይ ኢቭልንም ይሁን ሄልን ክርስቶስ ነው የሚያውቃትና ያለሱ መግባት ምናምን እኔ አሁን ይሄ በጣም አብስትራክሽን ነው የሚሆንብኝ። ይሄ በጣም አብስትራክሽን ነው የሚሆንብኝ ስልህ እንትን የለውም ምን ማለት ነው የሚል ጉዳይ ነው። ልክ ይሄ ፕሮፖዚሽናል ናውሌጅ ላይ ይሄን ፕሮፖዚሽናል ናውሌጅ ይዤ የሆነን የህይወት ቴረርና የህይወት ኢቭል ፖቴንሻል ወይም የማይሆን አይነት ቀውስ አላይበትም ይሄን ፕሮፖዚሽናል ነገር ይዤ። ስለዚህ ያለኝ ልቤ ወዴት ነው ኢቭሉን ይዤ ለምሳሌ ላጠቃበት ነው በኢቭል ተነድፌ የሆነ አይነት ፓወርን ጌል ላረግበት ነው ምናምን የሚለውን ዋታ ማፕቱ የሚባለው ነገር ይሄ ምንድነው እየሻትኩ ያለው የሚለው ጉዳይ ነው ዲሳይድ የሚያደርገው። ስለዚህ ምንድነው ምሻው ሲባል እውነትን ባይት ሰልፍ ከሆነ ምን ማለት ነው የሚለው ነገር ዲፋይንም አታርገው። ዲፋይን ካረከው ኦሬዲ ፕሪሳምፕሽን ይዘን ያለው ወይም ቅድመ ሁኔታ ማለት ነው። ቅድመ ሁኔታ ካረክ እሷን ለማየት ነው እየሄድክ ያለው። ጣለውና እሱን እውነት የሚለውን ነገር ለምን ቀድመ አዋቂው ከሆንካማ አንተ ክሌም የምታረገው ግለሰብ ነው የምትሆን እየጻፍከው ነው ያለው። ስትደርስበት ከባህሪ የተነሳ ለምን አታውቀውም? ኦኬ እንዴት ነው መጠኑን የማውቀው? ምሳሌ ጌስ አረግ ልክ ኒቼም እንደሚለው እሱም ጌዝ ያረጋኛል ዲቮልቭ ያረጋኝስ እንዴ? ይሄ ኢንተለጀንስ አለ ኢንትሪንሲክ የሆነው ነገር። ለዛ ነው ብዙ ሰዎች ሊጠፉ ይችላሉ። ኦብቪየስሊ እኔ ሁሉንም ሰው በሆነ አይነት ነገር የለካውት አይደለም። በጣም ነፍሴ ተሰቃይታበት ያለፈችበት ጊዜያቶች አሉ። አሁን በጣም የሌለ ስቴብል ያረኩበት ጊዜ ላይ ነው። ልክ እንደዛ ነው። የአንድ ፈላስፋ መንገድ እሱ ነው ብዬ ነው የማስበው። የሆነ ታይም አለ አይሶሌትድ ሆነ ከነፍስ ጋር የሆነ አይነት ስቃይ የምትሰቃይበት ረስል የምታረግባቸው ጉዳዮች አሉ። ልክ እንደዚህ በተለይ ጉዳይ ስለ የሆነን አይነት ሪያሊቲን አሴቲዝ የማየት ወይም ደግሞ እውነትን የመጋፈጥ ፍላጎት ከሆነ ከዛ በኋላ ግን ነፍስ ታሽታ ቀለም ላለማብዛትና የሆነ አይነት የውሸት ካባ ሳትጨምርበት እንዳለች ከዛ ዋት ሹድ የሚል የራስህን የሆነ አይነት ለመውለድ የምትጥርበትና የምትሄድበት ከሆነ በየቀኑ ሌላ አይነት መታደስ የታደስክ ነው የምትወጣበት ማለት ነው። አሁን ምንም አይነት የውስጥ መታወቅ የለኝም። ሶ ምንድነው ኢቭልን እንትን የማለት ነገር ይሄ ኢንትሪንሲክ የሚባለው ነገር ኢንስቲንክቹዋል የሆነ ማወቅ አለ። ኮንሺየስ አይደለም የሚጠብቀኝ በስሜት በኩል ነው። ለምሳሌ ከዚህ በፊት ኢቮሉሽነሪ የሆነ አይነት ባክግራውንድ እያረኩኝ ያወራቸው ያሉት ጉዳይ ነበር። ምን ለምሳሌ ምላሴ መርዝንና ምናምን የመለየት ነገር አለው አልኳችሁና ይሄንን አንብቤ አልነበርም ያን ያልኳችሁ። ቪዲዮን ከሰራው በኋላ ስለ ኢቮሉሽነሪ የሆነ አይነት ነገር ቪዲዮን ከሰራው በኋላ ነው ሪሰርች ማድረግ የጀመርኩት። ትክሳይ ትክክል ነኝ። ኦኬ ስለዚህ ልክ ጂዱ ክሪሽና ሙርቲ እንደሚለው ነው we are the rest of human being ማለት ነው። እኛ ማለት እኔ ያሬድ አይደለሁም ማለት ሰው ልጅ ከኬትም ጀምሮ ይሁን የትኛውንም ሃይማኖታዊ አጀማመርም የምታስቡ ሰዎች ኢቮሉሽኑም ሳይንሱም ምናምን የሚመቻችሁ የትኛውም ከየትኛውም የሚጀምር ተነስቶ ብቻ የቆመበት እኔ ነኝ እኔ ሴንስ ታውቃላችሁ። ዲታችመንት ኖሮት አይደለም እንደዚህ በክፍልፋይ አይደለም የሰው ልጅ እዚህ ጋር የደረሰው ማለት ነው። የሰው ልጅ መጥቶ አጠቃላይ የሰው ልጅ ነኝ እኔ እናንተም እንደሆናችሁት ማለት ይሄ ጄኔቲካል ማቴሪያል የሰው ልጅን አመጣጥ ኢንኮድድ አድርጎ የያዘ ሂስትሪ ነው። አም ዘ ረስት ኦፍ ሂውማን ቢንግ እያልኳችሁ ነው። አም ዘ ረስት ኦፍ ሂውማን ቢንግ ካልኩኝ የሰው ልጅ የመጣበትን መረብ መርቦ የያዘኝ ሰው ነኝ ካልኩኝ እኔም በማንበብ ውስጥ ሁሉ ማለት ምንንም ወይም ዓለምን ወይም ሰውን ልጅ ማወቅ ይችላል። ቅርብ ነኝ እዚህ ውስጥ ነው ማለት ነው። መጽሐፍ ማፓውት ለማድረግ ነው እና ኢዚ ወይ ሰዎች እንዲያገኙት ምናምን ከዛ የሚቀርብ እዚሁ ያለ ጉዳይ አለ ነው። እዚህ አንብቤው ምንድነው ራሴን ስሜቴን አጥንቼው ሲሄድ ለካ ጽፎት ሪሰርች የሰሩት ጉዳይ ሊሆን ይችላል። ይገርመኛል አለ። ስለዚህ አሁን ኢቮሉሽነሪ ያለው ነገር ኢንስቲንክቹዋል የሆነው ነገር ልነግራችሁ እኮ ኦኬ ስሜትህ ገደቡን ወይም ደግሞ ጌዝ አድርገህ የትኛውን ማለፍ ያለብህ ምናምን በቃ የሚልህን ነገር የሚነግርህ ስሜት ነው። ስሜትህ እንዴት ሲባል መርዝን እኮ ምላስህ ያውቃል። ስለዚህ መርዝ ኦኬ ሱሩ አዳፕቴሽን ብዙ ጊዜ መርዝ የሚሆኑ ለምንድን ነው ቢተር ሚል መርዝ እንትን ምላስ ላይ ተፈጠረ። ስለዚህ የውሻና የድመት ከዛ የሰው ከዛ የምንድነው እዚህ ጋር ወፍ አለች። የወፍ ቴስት አንድ ነው ብላችሁ ታስባላችሁ አይደል? ግመል ምናምን የሚመር ነገር እንደዚህ ሰጥተውት ሲበላ ምናምን የሆነ ቪዲዮ ነበር እንደዚህ አለ አይደል? ይወጣል አይደል? በረሃ ላይ ምናምን
በጣም ቢተርነስ ያለው ነገር ምናምን ሲሰጡት ተብችቶት ያጣጣመ እንትን የሚለው አትጦ ማንም ያ ሾካማ የሆነ ነገር ምናምን ኦኬ አዳፕቴሽኑ ማለት ነው እዛ ሶ እዚህ ጋር ያለው ነገር እንትን አይደለም ነው አብሶሉት ነገር አይደለም። ለምን አለው ሁሌ እንደምናችሁ ለምኑ ምንድነው ሰርቫይቫል የሆነ አይነት መልእክት ነው ሰርቫይቫል መልእክት። ስለዚህ በአብዛኛው መርዝ ነገሮች በምላስ ቴስት ስታረጋቸው መርዛማ ነገር ምንድነው ቢተርነስ አላቸው። ሶ አሰ ሰርቫይቫል ነገር ከውጭ ሆኖ ሲስተሙ አሁን ስለሚነግር መርዝ ምናምን ስለሚልህ ነው እንጂ ሰውነት ራሱ ይሄ መርዝ ነው ይሄ ይበላል የሚል አይነት አይደንቲፊኬሽን ሊሰጥ ይችላል። ስትበላ መጥገብ ምናምን የሆነ አይነት ስሜቶች ላይ ምናምን አሁን ብዙ ኤግዛምፕል ማንሳት እንችላለን ስላልመጣልኝ ነው። ከዚህ በፊት የሆነ ቪዲዮ የሰራሁትን ካርድ ከላይ ያስገባላችኋል እሱን ታዩታላችሁ። ሶ ይሄንንም ኢንስቲንክቹዋል የሆነ አይነት ነገር ኢሞሽናል ኢንተለጀንሳችሁን የትራማችሁን የሆነ ነገር እያጠራችሁ የሆነ ኢንሴኩሪቲ ካለባችሁ እያከማችሁ ምናምን ሰውነታችሁን እያጠራችሁ ወደ ኢንስቲንክቹዋል ድምጻችሁ እየቀረባችሁ በመጣችሁ ቁጥር በስሜታችሁ በኩል የምታዳምጡት የመብቃት ስሜት አለ። ይሄ በቃ የሚልህ ተው የሚልህ ስለዚህ ዲቮር የመደረጉን የመፍራት ነገር እሱ ራሱ ሼፕ የሚያረጋችሁ ጉዳይ አለና ይሄንን ኦኬ ሰው ዝም ብሎ ዘሎ መግባት አለበት ሁሉ ሰው ደርሷል ብዬ አላደፋፈርም። ሁሉን ሰው ኤግዚስቴንሻል አይነት ክብደት ያላቸው መጽሐፎችን እንዲያነብ ያን ያህል አልገፋፋ እችላለሁ። እነ ካፍካን እነ ኢቭን የኒቼንም ራሱ ቢሆን ምናምን ግን ደግሞ የግድ ነው ስቴፕ ባይ ስቴፕ ቀስ እያለ አንድ ሰው ትሩዝን ቤር ማድረግ አለበት። ሰው ያቺን ብቻ ለማለት ነው። አላቅም ብዙ ነገር አነሳለሁ ብዬ ነበር። በቃ እስከመጣው ድረስ ነው። ልክ ሲወጣ እስከወጣው ድረስ ይወራል። ከዛ በተረፈ ሌላ ቪዲዮ ላይ ይወራል። ይሄ ቪዲዮ ኤዲት ላረገው ስል ከተመቸኝ እለቀዋለሁ፣ ካልተመቸኝ አልለቀውም። ይቻመን ማለት ነው። በቃ እንደዚህ ነው። ዝም ብለን በየሁለት በየሶስት ቀኑ ቪዲዮ ለመስራት እንሞክራለን። አሪፍ ነገር ይዘን ማለት ነው። አሪፍ ነገር ከሌለ ሳምንት እንቆያለን። አሪፍ ነገር ካለ በየቀኑ እንለቃለን። እንደዚህ ነው። በቃ ይመቸን። ሰብስክራይብ ያላደረገ ሰብስክራይብ ያድርግ። ያው የኢሴንስ ቻናል ነው ያሬድ አይዲ ኢሴንስ የሚል ቻናል። ቴንክ ዩ